ዛሬ ሚያዝያ 22 ቀን 2017 ዓ.ም ከቀኑ 10 ሰዓት ገደማ የአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር በፊት አውራሪ ሻምበል ሙሉ ሰው የምትመራው ነብዩ አሳምነው ብርጌድ እንዛ ቀበሌ ላይ ከማክሰኝት ከተማ ወደ ደጎማ ከተማ ሲጓዝ የነበረ የአገዛዙ ደንጎጥር ስራዎች ላይ ከፍተኛ ኪሳራ ማደረሰች። ተጠናክሮ በቀጠለው ዘመቻ አንድነት ራስ አሊ ክፍለ ጦር ውጫሊ ከተማና በዙሪያው ታላቅ ጀብድ በመፈጸም ድልም ተጎናጸፉም። ወንበሩን ለማጽናት ሄዳ ልጆችን እየማገደ ያለው የሰው በላው ቡድን ሰሞኑን የመከላከያ ሰራዊት በሚለው ተቋሙ በኩል ማስታወቂያ ማውጣቱ ይታወቃል። ነገር ግን አብዛኛው ህዝባችን የተቋም የአንድ ግለሰብ ወንበር ለማጽናት የተቋቋመ ተቋም መሆኑንም በመገንዘቡ ለምዝገባ አልተገኘም። ይህ በመሆኑ አገዛዙ እንደ መፍትሄም እየተጠቀመ ያለው ከተለያዩ ዩኒቨርሲቲዎችና ተቋማት ተመርቀው በስራ ፈላጊነት ስራና ስልጠና ተቋማት የተመዘገቡ ምሩቃን ስራ ተፈጥሯል ብለው በመጥራት እገታ በመፈጸም ወደ ማሰልጠኛ ተቋማትም መውሰዳቸውም ተሰምቷል። በምንጃር የአገዛዙ ሰራዊት አንድ ሻለቃንም ምሽክ አደረገም። እስከ መጨረሻው ድረስ አብራችሁን የምትሆኑ ከሆነ እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ይሆናል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያል ከተለያዩ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተልም ወደ እናንተም የምናደርስ ይሆናል። በቅድሚያም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያል ቀጥታ ወዳገኘናቸው መረጃዎች አለፍን። ዛሬ ሚያዝያ 22 ቀን 2017 ዓ.ም ከቀኑ 10 ሰዓት ገደማ የአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር ታውራሪ ሻምበል ሙሉ ሰው የምትመራው ነብዩ አሳምነው ብርጌድ እንዛዛ ቀበሌ ላይ ከማክሰኝት ከተማ ወደ ደጎማ ከተማ ሲጓዝ የነበረ የአገዛዙ ድንጎጥር ሰራዊት ላይ ከፍተኛ ኪሳራ ማደረሰች። ጠላት ብዙ 23 የታገዘ ከፍተኛ ቁጥር ያለው ኃይል ከጥንቃቄ ጋር ለመንቀሳቀስ ቢሞክርም በፊት አውራሪ ሻምበል ሙሉ ሰው እንዲሁም ቆራት ልጆቹ በደረሰባቸው ምታታዊና ቅጽበታዊ ምት ከመኪና ወርዶ እንኳን መከላከል ሳይችሉ እንደ ከሰልም በተጫኑበት መኪናውም ከዛው ከስሎ ቀርቷል። ውጊያው ላይ ከፍተኛ አመራሮችን ጨምሮ ከ22 በላይ ጠላት ሲደመሰስ ቁጥራቸው በውል ያልታወቀ የአገዛዙ አሽከሮች ከከፍተኛ እስከ ቀላል ቁስለኛ ሲያስተናግዱ የተቀሩት እንደ ድላቸው ከመኪና እንደ ራግቢ ተጫዋች ምድር ላይ እየተንፈራጠጡ በደመ ነፍስ ወዳገኙት አቅጣጫ ነፍሳቸውን ለማትረፍም ተበታትነዋል። በውጊያው ለነብዩ አሳምነው ብርጌድ በቅርብ ርቀት የነበሩ የጥቁር አንበሳ ክፍለ ጦር አባላት ድጋፍ በማድረጋቸው ጠላት ላይ የበለጠ ኪሳራ ማድረስ ሲቻል ፋኖች አለምንም ጉዳት እየፎከሩና እየሸለሉ ወደ ተለመደው ግዛታቸውም በሰላም ተመልሰዋል። ተጠናክሮ በቀጠለው ዘመቻ አንድነት ራስ አሊ ክፍለ ጦር ውጫሌ ከተማና በዙሪያው ታላቅ ጀብድም በመፈጸም ድልም ተጎናጸፉ። አማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ራስ አሊ ክፍለ ጦር ፋሽስቱ የብልጽግና የአንድ ቡድን አገዛዝ ሚያዝያ 21 ቀን 2017 ዓ.ም ውጫሌ ከተማ ህዝብ ሰብስቦ እንደተለመደው የውሸት ፕሮፓጋንዳውን ሊነዛ ቢያስብም ነበልባሎቹ ከተማው ድረስ ሰርገው በመግባት እንዲሁም በከተማው ዙሪያ በከፈቱት ማጥቃት በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ያሰበውን ሳያሳካ ፈርጥጦም ወደ መጣበትም እንዲመለስም አድርገውታል። በተጋድሎም ራስ አሊ ክፍለ ጦር ሁለተኛና አራተኛ ሻለቆች ብርቱ ትንቅንቅ ያደረጉ ሲሆን የነበልባሎቹ ክንድ መቋቋም ያቃተው ጠላትም ንጹሃንን ኢላማ ያደረገ የከባድ መሳሪያ ጥቃት በመፈጸም ትምህርት ቤት በመማር ላይ ባሉ ህጻናት ላይ ከባድ ጉዳትም አድርሰዋል። ትናንት በቀን 21/8 ወር 2017 ዓ.ም ቀን ከእንጅባራ ተነስቶ በአካይታ ተሽሎክልኮ ረቡዕ ገበያን አቋርጦ ፉገታ ለመቃረብ በማሰብ ሲቅበዘበዝ በቀኛዝማች ሜነ ደስታ ግስሎስ ተደርሶበት ጥሩ ተደርጎ የተደቆሰውና ሙትና ምርኮውን ጢሻ ላይ ጥሎ የፈረጠጠው ወራሪው የብልጽግና አራዊት አመሻሹን ወደ ሸራታ ተንቀሳቅሶ የሟች ቁጥሩም ጨምሮም ተመልሷል። ይህ የዘመቻችን ኃይሎች የተከማቹበት ተቀባዥ ጸረ አማራ ኃይል ምሽት 12 ሰዓት ተኩል አካባቢ ከእንጅባራ በመነሳት እንደሆነ አቋርጦ ሸራታን ለማፈን ተንቀሳቅሶ የነበረ ሲሆን በብርጌዳችን የብረት በሮች አማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር እንዲሁም 3 ጥምረት በአግማቡ ተቀጥቅጦ ከምሽቱ 1 ሰዓት ተኩል አካባቢ ወደ እንጅባራም ፈርጥጦም ተመልሷል። በዚህ የምሽት አውደ ውጊያም ቁስለኛውን ማረጋገጥ ባይቻልም ከ5 በላይ የሚሆኑ የዘመናችን ቃይሎች እስከ ወዲያኛውም ተሸኝተዋል። የአብይ አህመድ የሽብር ቡድን ሰከላ ግሻ አባይ ከተማ የሚኖሩ የእድር ኃላፊዎችን ማሰረም። የሽብር ቡድኑ በዛሬው ዕለት የሰከላ ወረዳ የግሻ አባይ ከተማ ነዋሪዎችን
በጠዋቱ ለስብሰባ እንዲገኙ አዋጅም በከተማም ነገረም። ሰሞኑን ሙሽራ መረሸኑን ያየ የከተማዋ ነዋሪ ወደ ስብሰባ አዳራሹ አንድም ግለሰብ ሳይሄድም ይቀራል። አሸባሪው ኃይል በህዝቡ አመፅ በጣም በመናደድ የሚያደርገው ሲያጣ በከተማዋ የሚገኙ እድር ኃላፊዎችን በሙሉ ለቃቅሞ ጨለማ ቤት አስሮም እያሰቃያቸውም ይገኛል። ሰከላ ግሻ በከተማ የመሸገው የዘራፊና አሸባሪ ኃይል ሁለት ሙሽሮችን የረሸነ የሃይማኖት አባቶችን፣ ህጻናትን፣ ካህናትን መሳሪያ አምጡ ብሎ የደበደበ እጅግ ነውረኛም አረመኔ ኃይል ነው። ወንበሩን ለማጽናት ሄዳ ልጆችን እየማገደ ያለው የሰው በላው ቡድን ሰሞኑን የመከላከያ ሰራዊት በሚባለው ተቋም በኩል ማስታወቂያ ማውጣቱ ይታወቃል። ነገር ግን አብዛኛው ህዝባችን ይህ ተቋም የአንድ ግለሰብ ወንበር ለማጽናት የተቋቋመ ተቋም መሆኑን በመገንዘቡ ለምዝገባ አልተገኘም። ይህ በመሆኑ አገዛዙ እንደ መፍትሄም የተጠቀመበት ያለው ከተለያዩ ዩኒቨርሲቲዎችና ተቋማት ተመርቀው በስራ ፈላጊነት ስራ ስልጠና ተቋማት የተመዘገቡ ምሩቃን ስራ ተፈጥሯል ብለው በመጥራት እገታ በመፈጸም ወደ ማሰልጠኛ ተቋማትም መውሰድም መሆኑም ተሰምቷል። በተለያዩ ቦታዎች ላይ የሚንቀሳቀሱ ወጣቶች ላይ እገታ በመፈጸም ወደ ማሰልጠኛ ተቋም መውሰድም ነው። በእነዚህና መሰል የአፈሳ ዘዴዎች በመጠቀም ወጣቱን በግዴታ በማፈስ ወደ ስልጠና ተቋማት በመውሰድ የአንድ ግለሰብ ወንበር ለማጽናት ወደ ጦርነትም እየማገዱም ይገኛል። አገዛዙ የስራ ዕድል ፈጥራለሁ ብሎ የሚኮራረው ወጣቶችን ወደ ጦርነት መማገድ ስለሆነም ስራና ስልጠና ተመዝግባችሁ ስልክ የሚደውላችሁ ወደ ተቋሙ ባለመሄድ ሆነም እንቅስቃሴያችንን በመገደብና ወደ ፋኖ በመቀላቀል ራሳችን ከእገታ እንድንጠብቅም ጥሪም እናቀርባለን። ከ26 በላይ ጠላት ተደመሰሰም። የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር በጠላት ላይ ኪሳራም አድርሷል። በቀን 28 ወር 2017 ዓ.ም 4ኛ ክፍለ ጦር ልዩ ተወርዋሪ የምድር ድሮን የኮማንዶ ሻለቃ የበላይ ዘለቀ ብርጌድ፣ ኤፍሬም ብርጌድ፣ ክንድዬ ተችሎ ብርጌድ፣ ደምስስ ብርጌድ በጥምረት በሰሩት ድንቅ ኦፕሬሽን ፊልፊል ከተባለ ቦታ ላይ የአብይ ዙፋን አስጠባቂ ቡድን ድባቅ በመምታት ታሪክን መስራት ተችሏል። በዚህም አውደ ውጊያም ከ26 በላይ ጠላት መደምሰስ ሲቻል በርካቶችን ከባድና ቀላል ቁስለኛ ማድረግም ተችሏል። እንደሚታወቀው የበረሃው መብረቅ 4ኛ ክፍለ ጦር የመከላከያ ከፍተኛ አመራሮችን ጨምሮ እስከ ከካሙ ሚኒሻ ድረስ በመደምሰስ የጀግንነት ታሪኩን እያስመዘገበም ይገኛል። የፋኖን ብርቱ ክንድ መቋቋም ያቃተው ወራዱ የአብይ ወንበር አስጠባቂ ሽፍታ ቡድን በ3 ንጹሃን ዜጎች ላይ የበቀል እርምጃውን መውሰዱም ተሰምቷል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌሎች በተጠናከረ መረጃዎች እስከምንገናኝ ያላችሁ በሰላም ቆዩልን።